የሚያቀርብ ነው። ወንድም አቡበከር በጽሁፉ ላይ እንደገለጸው እስልምና ዩኒቨርስና ምድር የተፈጠሩበት አሁን ግን የምናገረው ነገር ወገናችን አብዲሳ ደፋር አላነበብኩም ጽሁፉን የሚደነቅ ነው። ስራችን ፍሬ እያፈራ እንደሆነ እያየን ነው። በጣም ክርስቲያን ወገኖች ጥያቄ እየጠየቁ ነው ያሉት። እስቲ ይህንን ጥያቄ ሰምተነው እንመለስ። ሙስሊሞች በሙሉም በአብዲሳ ደፋር ይህ ጽሁፍ አንድ የእስልምና ቻናል መጽሐፍክ ውስጥ አንድ ትልቅ ስህተት አግኝቻለሁ ብሎም ላቀረበው ማብራሪያ ምላሽ የሚሰጥና ጥሪን የሚያቀርብ ነው። ወንድም አቡበከር በጽሁፉ ላይ እንደገለጸው እስልምና ዩኒቨርስና ምድር የተፈጠሩበትን ትክክለኛ እድሜ ስለማይጠቅስ ከአይሁድና ክርስትና ጋር ተደምሮ ሃይማኖት በሚለው ጠቅላይ ስም ውስጥ እስልምናም ተካቶ ምድር በጥቂት ሺህ ዓመታት እንደተፈጠረች ያስባል መባሉ እንደ የመጽሐፉ ትልቅ ስህተት አድርጎ አቅርቧል። በቅድሚያ ወንድማችን ቁርአንን ሲያምን እንደ ሌሎች የሳይንስ ግኝቶችን ትክክለኝነት አለመካዱና ሁሉንም ነገር ከቢሊዮን ዓመታት በፊት መፈጠሩን መቀበሉ እውነታውን የሚጋፈጥ ደፋር መሆኑን ያሳያልና አድናቆታለኝ። እዛው ጽሁፍ ላይ ባቀረባቸው የቁርአን ጥቅሶችና ሳይንሳዊ ማስረጃዎች የራሱን ሐሳቦች ውድቅ ሲሆኑ እንይስቲም ቁርአን አላህ ሰማያትን እና ምድርን በ6 ቀናት እንደፈጠረ ነግሮን የአላህ አንድ ቀን በእኛ 1000 ዓመት እንደሆነ ይነግረናል። ሌሎቹም የሚሉት ይህንኑ ሆኖ ግን 6 ሲባዛ በ1000 ስንት እንደሆነ ይነግሩናል። እስልምና ሁሉን ነገር ሲነግረን የሁሉንም ነገር ጅማሩ ዕድሜ ያለመንገሩ ከተጠያቂነት አያድነውም። ሌላው ከ3 ቢሊዮን ዓመታት በፊት የምድር አንድ ቀን ርዝመቱ እንዳሁኑ 24 ሰዓት ሳይሆን ከ10 ሰዓት ያነሰ ነበረ። በ10 ሰዓት ውስጥ መሽቶ ይነጋ ነበር። እንዲሁም የእኛ አንድ ቀን ርዝመት ቋሚ ያልሆነና የምድር አዙሪት ዝግ ሲል እንዲሁም ሲፈጥን በጥቂት ሰከንዶች ልዩነት የሚቀያየር እንደሆነ ይታወቃል። ነገር ግን የአላህ አንድ ቀን በእኛ 1000 ዓመት አዙሪት ላይ የተወሰነ ከሆነ እንዲሁም ከምድር ቀን ጋር የተሳሰረ ከሆነ እንደ ምድር ሁሉ የአላህም ቀን የሚጨምርበትና የሚቀንስበት ይሆናል ማለት ነው። የሌሎች ዓለማት አንድ ቀን ከ24 ሰዓት ያነሰ እንዲሁም በ1000 ሰዓታት የረዘመ ነው። ስለዚህም የአላህ አንድ ቀን በፕላኔት አዙሪት ላይ የሚወሰን ከሆነ እና ሁሉም ዓለማት በሱ ከተፈጠሩ የሁላ ፕላኔት የተለያየ የቀን ርዝመት አለውና የአላህ ቀን መወሰን የሚቻለው በየትኛው ፕላኔት ነው? የዓለማትን ቀንና ሁኔታ የሚወስነው የከዋክብት ርቀት፣ ስበት፣ አዙሪትና ግዝፈታቸው ነው። እናም ፈጣሪ ከኛ ጊዜና ቦታ ተጻራሪ የሆነና ከዚህ ጋር የተሳሰረ ቀን ካለው እንደኛ ሁሉ የሱንም ቀን የሚወስኑለት ተፈጥሯዊ ሁኔታዎች አሉ ማለት ነው። ፈጣሪ ጊዜና ቦታ ውስጥ ያልተወሰነ ነገር ሆኖ ጊዜ ያለው ነገር ከሆነ ፈጣሪም በጊዜ ውስጥ የተገኘ ነገር አያደርገውም። ሌላው ጊዜ በብላክ ሆል ዙሪያ የሚለዋወጥ ነገር እንደሆነና ገሃነምና ገነትም ተመሳሳይ በሆነ መልኩ ጊዜያቸው የተለየ እንደሆነ አንስቷል። ነገር ግን ብላክ ሆልን እንዲፈጠር የሚያደርገው የከዋክብት ፍንዳታ ውስጥ የሚፈጠር መጨመቅ ነው። እናም ገነትና ገሃነም ከብላክ ሆል ጋር የሚመሳሰል እውነታ ካላቸው እነሱም በተፈጥሯዊ ሂደት ውስጥ የተገኙ ነገሮች አያደርጋቸውም። የሳይንስን ግኝት ከቁርአን ጋር ለማመሳሰል በተሄደበት ርቀትም ዩኒቨርስ በ6 ቀን ውስጥ ሲፈጠር ምድር በሁለተኛ ቀን እንደተፈጠረች ጠቅሷል። 6ን ለ2 አካፍሏል። ዩኒቨርስ ከ13 ቢሊዮን ዓመት በፊት መፈጠሩን ገልጾ ምድር ከ4 ቢሊዮን ዓመታት በፊት መፈጠሯን ጠቅሶ 13ን ለ4 አካፍሏል። ከዛ የተመሳሳይነቱ ማሳያ ይሄ እንደሆነ ይናገራል። አልሞት ባይ ተጋዳይነቱን ባደግን ግን ይሄ መከራከሪያ እንኳን መሆን የማይችል ከንቱ ድካም ብቻ ነው። እንደ ሌሎች ሳይንስን እማትክደው ሙስሊም ወንድማችን ስህተት አገኘው ብለህ የመጽሐፉን 45 ገጽ ሙሉ ዘለህ ሳይንሳዊ መከራከሪያው ላይ ስትመጣም ከገጽ 20 ጀምሮ ያለውን የሰው ልጆች የዝግመተ ለውጥ ውጤት መሆናችንን የሚያሳየውን ዋነኛ ክፍል ለምን ዘለልከው? የምድር ዕድሜ በድንጋዮች ካርበን ዴቲንግ ማወቅ እንደሚቻል የምታውቅ ሰው ሆነ የሰው ልጆችን ዝግመተ ለውጥ ያረጋገጠው የዲኤንኤ እና የቅሪተ አካል ግኝት መሆኑን እንደማይጠፋ አልጠራጠርም። እናም የአንስታይንን ግኝቶች አብራርተ እንዳስረዳከን ሁሉ ዝግመተ ለውጥንም ልታስተምረን ከወሰንክ ቆሜ ለማጨብጨብ ዝግጁ ነኝ። በነገራችን ላይ ከማንም በፊት ስለ ዝግመተ ለውጥ ሲያጠና የነበረው አልጃሂዝ የተባለ ከ1200 ዓመታት በፊት የኖረ ሙስሊም ተመራማሪ ነበረ። ወፎች የዝግመተ ለውጥ ውጤት መሆናቸውን ደርሶበት አረጋግጦልን ነበርና እጅግም አደንቀው ሙስሊም ነው። በእርግጠኝነት አልጃሂዝ አሁን ላይ ቢኖር ኖሮ የሰው ልጆች የዝግመተ ለውጥ ውጤት መሆናችንን ደፍሮ የሚነግረን የመጀመሪያው የእስልምና ምሁር ይሆን ነበረ። ለማንኛውም ሙስሊሞች ክርክራችሁን ስታቀርቡልኝ የምታሳዩኝ መልካምነትና አክባሪነታችሁን ሳላመሰግን አላልፍም። ለእናንተ ያለኝ ልባዊ ምክር ግን እስልምና ለሳይንሳዊ እድገት ያደረጋቸውን ነገሮች እውቅና ሰጥታችሁ እንደ ካቶሊኮች ሁሉ የሳይንስን ዓላማ እየደገፋችሁ ከሳይንስ ጋር ሙግት ውስጥ
ውስጥ ከመግባት መቆጠብን ነው። ባይሆን ዋናው ጉዳይ ላይ ማውራት እንችላለን። ለውይይት ፍላጎት እንዳላችሁም ገልጻችሁልኝ ነበረና የሃይማኖት መሰረታዊ እሳቤዎች የሆኑት ፈጣሪ፣ ቅጣት፣ ነጻ ፍቃድ፣ ህግጋትና ሞራልን ውድቅ አድርጌ ያስረዳውባቸው ሐሳቦች ላይ ሰፋ ያለ ውይይት ማድረግና ብዙ ሐሳብ መለዋወጥ እንችላለን ብዬ አስባለሁ። እንዲሁም መጽሐፌ ጥልቅ እሳቤ ያረኩበት የፍልስፍና ሐሳብ የያዘ እንደመሆኑ መጠን እንደ ቀልድ የተሞነጫጨረ ነገር አለመሆኑን መረዳት ተገቢ ይሆናል ባይ ነኝ። እናም ሙስሊም ወንድሞቼ ለመተቸት ብቻ በሚል በቸልተኝነት መንፈስ ለመቃረን ከመነሳት ይልቅ ገለልተኛ በሆነ ቀና መንፈስ ጠለቅ ብሎ ለማየት ብትሞክሩ ስል ጥሬንም አቀርብላችሁ በወንድማዊነት መንፈስ ነው። አሰላሙ አለይኩም። አሁንም ግን የምናገረው ነገር ወገናችን አብዲሳ ደፋር አላነበብከውም፣ ጽሁፉን የጻፍኩትን ጽሁፍ አላነበብከውም። ምክንያቱም እኔ ከጻፍኩት ጽሁፍ ጋር ኮምፕሊትሊ የተለያየ ነገር እያወራ ስለሆነ ማለት ነው። እስቲ ቪዲዮን እናዳምጠውና እንመለስ። ወንድም አቡበከር በጽሁፉ ላይ እንደገለጸው እስልምና ዩኒቨርስና ምድር የተፈጠሩበትን ትክክለኛ እድሜ ስለማይጠቅስ ከአይሁድና ክርስትና ጋር ተደምሮ ሃይማኖት በሚለው ጠቅላይ ስም ውስጥ እስልምናም ተካቶ ምድር በጥቂት ሺህ ዓመታት እንደተፈጠረች ያስባል መባሉ እንደ የመጽሐፉ ትልቅ ስህተት አድርጎ አቅርቧል። በቅድሚያ ወንድማችን ቁርአንን ሲያምን እንደ ሌሎች የሳይንስ ግኝቶችን ትክክለኝነት አለመካዱና ሁሉንም ነገር ከቢሊዮን ዓመታት በፊት መፈጠሩ መቀበሉ እውነታውን የሚጋፈጥ ደፋር መሆኑን ያሳያልና አድናቆት አለኝ። እዛው ጽሁፍ ላይ ባቀረባቸው የቁርአን ጥቅሶችና ሳይንሳዊ ማስረጃዎች እንደሰማችሁት የቀረቡብን ሙግቶች እኛ ከጻፍነው ጽሁፍ ጋር ኮምፕሊት የተለያየ ነው። አብዲሳ በተደጋጋሚ 6ን ለ2 አካፍሎ ምናምን እያለ ነበረ። እንደዚህ አይነት ነገር አልሰራውም በጽሁፌ ማለት ነው። አሁንም ምናልባት ጽሁፉን ማንበብ ከፈለጋችሁ ይህን የምትመለከቱት የቴሌግራም ቻናል ወይም ባዮ ላይ ያለ ፍልስፍና ወይስ እውነታ በሚል ጽሁፍ ያቀረብኩት ጽሁፍ ላይ ነው መልስ ለመስጠት የሞከረው። ያንን ተመልከቱት ማለት ነው። እና እዛ ጋር ያስቀመጥናቸው ሐሳቦች አልተነኩም። የመጀመሪያው በደንብ እንዳላነበብኩ አይቻለሁ። ሁለተኛ ደግሞ ያነሳው ሐሳብ ላይ ስለ ኢቮሉሽን ወይም ደግሞ ስለ ዝግመተ ለውጥ ሄደሃል። እሱ ቶፒካችን አይደለም እና እያልኩ የነበረው እኔ እዚህ ፖይንት ላይ ነው መልስ የሰጠሁት። ከዚህ በኋላ ደግሞ ይቀጥላሉ። ስለ ብላክ ሆል እናወራለን፣ ስለ ኢቮሉሽን ሌሎችም ጋር እናወራለን። ኢቭን እንዴት ነው በካርበን ዴቲንግ ምናምን የመጡ ኢቮሉሽኖች የመጀመሪያ ሰው ከአደም በፊት ነበረ ወይስ እንዴት ነው፣ ኢስላም ምን ያስተምራል የሚለውን ነገር እዛም ላይ መልስ የምንሰጥበት ይሆናል። ምናልባት ጽሁፌ ላይ ራሱ አስፈሬዋለሁ እንደዛ ብዬ ማለት ነው። ሶስተኛ 45ቱን ገጽ ዘሎታል ብለህ ነበረ ነው። ዘልየው አይደለም፣ ዋናው የሙግቱ እንትን እዚህ ጋር ስለሚመጣ ነው እና እያንዳንዱ ነገር ላይ እንሄዳለን ብያለሁ። ከነዚህ ሙግቶች ግን ጀምረን ሃይማኖት ተብሎ የተዘነዘሩ አንዳንድ እንትኖች አሉ። እነዛ ሁሉም ላይ እንሄድባቸዋለን ብዬ ነው ያለፍኩት እና ወገናችን አብዲሳ ያንን ፖይንት እንትን አላልከውም። ትንሽ ግራ የገባኝና እንዴት አንተ ለመረዳት ከበደህ ያልኩት ፖይንት ስለ ታይም ያወራሁት ሐሳብ ነው። ታይም ሪላቲቪቲ ላይ ያወራሁት ሐሳብ ላይ የአልበርት አይንሽታይንን ፎርሙላ አስቀምጬ ነበረና ፎርሙላው ላይ ምንም ልትል አልቻልክም። ለምን እንደሆነ አልገባኝም። ፎርሙላውን አስቀምጬ ቲዮሪውን አስቀምጬ ያንን ቲዮሪ አስደግፌ ነው የቁርአን አንቀጽን አስቀምጬ ከምድር ማሲቭ ወደሆነ አካል በተጠጋን ቁጥር ታይም በጣም ስሎ እየሆነ ይመጣል የሚለውን የታይምን ፎርሙላ ታይም ኒር የሚለው ፎርሙላን አስቀምጬ ነው እንትን ያልኩት። ግን እዛ ሐሳብ ላይ ምንም ማውራት አልቻልክም። ያ ለምን እንደሆነ አልገባኝም። ኢንሻአላህ ገና እንቀጥላለን። እያንዳንዱ ሐሳብ ላይ እንደዚህ መልስ እንሰጥባቸዋለን። እያንዳንዱ ፖይንት ላይ ማለት ነው። ይሄ የስኬፕቲዝምን ሐሳብ ወይም ደግሞ ከፊል የኤቲዝምን ሐሳብ ሁለቱን እንመታባቸዋለን። በሰፊው የምንሄድባቸው ትምህርቶች ይሆናሉ ኢንሻአላህ። ሰሞኑን የሙቃረና ደርስ ስለጀመርን ከዛ አንጻር ነው ትንሽ ገታ ያደረኩት። ከዛ በኋላ ደግሞ እንመለስባቸዋለን እነዚህ ፖይንቶች ላይ። እንደዛ ነው ወገናችን አብዲሳ። ከዚህ በፊትም ደግሞ አውርተናል። ምናልባት ደግሞ አንተ አሁን ላይ እኔ ማውራት ፈልጋለሁ ጥያቄዎች አሉ የምትል ከሆነ ለጥያቄ ሁሌ ክፍት ነው ቤታችን ማለት ነው። ሁሌ ክፍት ነው ለጥያቄ ቤታችን። ማንኛውም አካል ኤቲስት መጥቶ መጠየቅ ይችላል። ኤግኖሲዝም ኮንሴፕት ላይ ያለ አካል መጠየቅ ይችላል። ማንኛውም ሐሳብ ላይ ዴዚም ምንም የትም ሐሳብ ላይ ያለ አካል መጥቶ ሊጠይቀን፣ ሊሟገተን ይችላል ማለት ነው። ስለዚህ ለዛ በራችን ክፍት ነው ለማለት ነው። አይ ቲንክ ቪዲዮ ደቂቃ ሊረዝም ስለሚችል እዚህ ጋር ገታ አደርገዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢየሱስ ክርስቶስ በሱ ደቀ መዛሙርት ብር ይተዳደር እንደነበረ እንዲሁም ቤት እንዳልነበረው የሚበላውም የሚጠጣውም ነገር በጣም የተቸገረ ድሃ እንደነበረ ስንቶቻችሁ ታውቃላችሁ? የዛሬው ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ ጀምሩ። እስቲ የዚህን ግለሰብ እንትን እንመልከትና መልሳችንን እናስቀምጣለን ማለት አይደለም በሚል በአረብኛ የተደበቀም ስለሆነ አስተምሮታቸው በውሸት የሐሰት ታሪክ እየፈጠሩ
ያልሆነን እንደሆነ አድርገው የሆነውን እንዳልሆነ አድርገው ኡስታዞቹ መቅጠፍ ልማዳቸው ነው። ኡስታዝ አህመዲን ጀበል ሙሐመድ በከዲጃ ገንዘብ ሚሊዮነር በኋላ እንዳልሆነ ለማስመሰል ገና ሲወለድ ጀምሮ ሚሊዮነር እንደሆነ ተናግሯል። ይህ ስህተት ነው። ነብይ ገና ሳይወለድ ተረግዞ ሳለ አባቱ ሞቷል። እናቱ ደግሞ አሚና ማለት ነው በ6 ዓመቱ ላይ ሳለ ነው የሞተችው። እንደሰማችሁት ነው። ለኡስታዝ አህመዲን ጀበል መልስ እየተሰጠ ነው። ያም ምንድነው? ኡስታዝ አህመዲን ጀበል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሀብታም ናቸው ብሎ ለሰራው ቪዲዮ አይ ድሃ ነበሩ የሚል ቪዲዮ መልስ ነገር ነው። እንመጣባቸዋለን። ግን እስቲ አንዳንድ የተወሰኑ ጥቅሶችን ላሳያችሁና እንደው እስቲ ስለ መጀመሪያ ድህነትን ካወራን እንደ ኢየሱስ ክርስቶስ ድሃ ነበረ ወይ? እዚህ ጋር የምትመለከቱት የሉቃስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ስናይ ከዚህም በኋላ እየሰበከ ስለ እግዚአብሔር መንግስት የምስራች እየተናገረ በየከተማይቱ በየመንገዱ ያልፍ ነበረ። 12ቱም ከእርሱ ጋር ነበሩ። ከክፉዎች መናፍስትም ከደዌም ተፈወሱ የነበሩ አንዳንድ ሴቶች እነርሱም 7 አጋንንት የወጣላቸው መግደላዊት የምትባል ማርያም ምን አላላ የሄሮድስ አዛዥ የኩዛ ሚስት ዮሐናም እና ሶስናም ብዙዎች ሌሎችም ሆነው በገንዘብ ያገለግሉት ነበራል። መሰረቱ ኢየሱስ ክርስቶስ በእነሱ ገንዘብ ነበር የሚተዳደር ነበር። እንደው ታሪኩን ራሱ ብንመለከተው እኮ የማቴዎስ ወንጌል ምዕራፍ 8 ላይ አስደናቂ ነገር እናገኛለን አይደለም? ማቴዎስ ወንጌል ምዕራፍ 8 ቁጥር 20 ላይ ከራሱ ምስክርነት ማለት ነው ኢየሱስ ክርስቶስ ራሱ ለራሱ ምስክርነት ሲናገር ምንድነው ያለው? ኢየሱስም ለቀበሮች ጉድጓድ ለሰማይ ወፎች መሳሪያ አላቸዋል፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም ማለት እና ራሱን የሚያስጠጋበት የሚለውን የእንግሊዘኛውን ቃል በተመለከቱት ሊትራሊ የሆነ ጭንቅላቱን የሚያሳርፍበት ማለት ነው። እና ይሄንን እንደውም ይዘው ቤቱላ እንዳልነበረው ነው የሚናገረው። ቤት የለውም እያለ ነው በእንትን ደረጃ ማለት ነው። ምናልባት ይሄ በጣም ትልቅ ነገር ከሆነ ማለት ነው። አይ እስቲ በቤተሰብ ደረጃ ስንይ ከተባለ አለ አይደለም ተቀምጦልናል እኮ የሉቃስ ወንጌል ላይ ማለት ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 24 ሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ እንደ ሙሴ ሕግ ይናገራል። እንደ ሙሴ ሕግ የመንጻት ወራት በተፈጸመ ጊዜ በጌታ ሕግ የእናት ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈው በጌታ ፊት ሊያቆሙት በጌታም ሕግ ሁሉ ዋሊያ ወይም 2 የርግብ ጫጩት እንደተባለ መስዋዕት ሊያቀርቡለት ወደ ኢየሩሳሌም ሄዷል። እና ይህንን ዋሊያ ወይም ደግሞ 2 የርግብ ጫጩት የሚያቀርቡት ማን ናቸው ከተባለ ድሆች ናቸው። ለድሆች የወጣ ሕግ ነው። ማስረጃ ይኖረን ይሁን? አዎ እዛው የሙሴ ሕግ ተብሎ የሚጠቀሰው ዘሌዋውያን ምዕራፍ 12 ላይ በደንብ ተደርጎ ስለተቀመጠ ማለት ነው። ዘሌዋውያን ምዕራፍ 12 ቁጥር 8 ላይ ጠቦት ለማምጣት ገንዘቧ ያልበቃት እንደሆነ 2 ዋኖሶችን ወይም 2 የርግብ ግልገሎችን አንዱ የሚቃጠል ታምጣ ይላል። አይታችኋል? ስለዚህ ላይክ የድሆችን ሕግ ነበር የሚከተሉት የነበረው። ይሄ ደግሞ ድሃ መሆናቸው የታወቀ ነው። ምንም ዳትማች ብዙ ትልቅ ነገር ስላልሆነ ማለት ነው። ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ስንመጣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተጠቀሰው የቁርአን አንቀጽንም ስንመለከተው ጀላሊ እንዲህ ብሎ ፈትቶታልና ብሏል። አዎ እንደዛ ብለው ይፈቱዋሉ። በዋቂዲ በኩል የመጡ አንዳንድ ዘገባዎች አሉ። በአጠቃላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ሲወለዱ ሀብታም ሆነው እንዲወለዱ ነው ያደረጋቸው። ሀብታም ሆነው ነው የተወለዱት በመሰረቱ ማለት ነው። ለዛ ማስረጃ ይኖርን ይሁን አው ብዙ ማስረጃ አለን። ከአባታቸው ለምሳሌ አገልጋዮችን ወርሰው ነበር፣ ግመሎችን ወርሰው ነበር፣ ወደ 5 የሚጠጉ እንዲሁ ነው ብዙ በጎችን ወርሰው ነበር። እና ግመል መውረስ ማለት በዛ እድሜ በጣም ሀብታምነት ነው። ስለዚህ አልተሳሳተም። በሀብታም ሆኖ ነው የተወለዱት ያለው ማለት ነው። በህይወት ሁኔታ ግን ውጣ ወረድ ሊከሰት ይችላል። አንዳንዴ የሆነ እንትን ሪዝቅ ሊጠበብህ ይችላል፣ ሲሳይ ሊጠበብህ ይችላል። አንዳንዴ ደግሞ ጥሩ ደረጃ ልደርስ ትችላለህ ምናምን ያ ያጋጥማል። እና ቁርአን ላይ የተገለጸበት ምክንያት ያ ነው። ግን ከዛ በኋላ አላህ Subhanahu Wa Ta'ala ምንድነው ያለው? የተብቃቃ እንድንሆን አድርገንሃል ነው ያለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ድህነት የሚባል ነገር አልነካቸው። አይ ድህነት ካልነካቸው እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዳንድ ሐዲሶች አሉ። ለምሳሌ ድንጋይ ላይ ሆዳቸውን በድንጋይ አስረዋል። እሱ ዙህድ ይባላል። በእስልምና ዙህድ ተብሎ ይጠራል። ከዱንያ አለመፈለግ ማለት ነው። ከሀብትና ድህነት ጋር የተገናኘ አይደለም። በቃ ከዱንያ አለመፈለግ ማለት ነው እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኸዲጃን ሲያገቡ መህር 20 ግመል ሰጥተዋል። 20 ግመል ማለት አሁን ምናልባት ቢለካ ቢያንስ ኖርማሊ አንድ ቤተክርስቲያን ገቢ ሊሆን ይችላል። 20 ግመል በጣም ብዙ ብር ስለሆነ ማለት ነው። 20 ግመል ሰጥተው ነው እንትን ያለው። ኢቭን ሰዎች መተው ነብዩን ሲጠይቋቸው 100 ግመል ነው እንካ ብለው የሚሰጡት ነበር። ስለዚህ ምኑን ከምኑ አነጻጽረው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።
የሚደነቅ ነው። ስራችን ፍሬ እያፈራ እንደሆነ እያየን ነው። በጣም ክርስቲያን ወገኖች ጥያቄ እየጠየቁ ነው ያሉት። እስቲ ይህንን ጥያቄ ሰምተነው እንመለስ። ለምን ብቻ ግራ አጋባለሁ? ለክርስቲያኖች ጥያቄ አለኝ። ያው ይሄ ሁላችን የምናውቀው ነገር ነው። መጽሐፍ ቅዱስ ላይ ነጻ ፈቃድ የሚባል ነገር አለ። ማመንም አለማመንም ትችላለህ። ነገር ግን እኔ መጽሐፍ ቅዱስ በሚለው ነጻ ፈቃድ ላይ ጥያቄ አለኝ። ምክንያቱም ለምሳሌ አንድ ሰው መጥቶ እዚህ ጋር ወተት አቀረበላችሁ፣ ወተቱ ግን የተመረዘ እንደሆነ እየነገራችሁ ነው። እዚህ ጋር ደግሞ ሻይ አቀረበላችሁ፣ ሻዩ ግን ያልተመረዘ ነው። አይገልም ማለት ነው። ሰው ምረጡ ብትባሉ ይሄ ነጻ ፈቃድ ሊሆን ይችላል? አይችልም። ምክንያቱም ወተቱን ብትጠጣው እንደምትሞት ተነግሮሃል፣ ሻዩን ብትጠጣው ደግሞ እንደማትሞት ተነግሮሃል። ይሄ ደግሞ ነጻ ፈቃድ ሊሆን አይችልም። ገባችሁ አይደለ? ነጻ ፈቃድ የሚባለው ወተቱም ሻዩን ባይመረዝ ነው። በቃ ራስ መጣ ይሄኛው ለጠጣው ይሄኛው ደስ ስለሚለኝ ዳትስ ነበር ሊባል የሚገባው ነጻ ፈቃድ ማለት ነው። በእኔ ልጁ የጠየቀውን ጥያቄ ለምሳሌ ራሱ ጳውሎስ ይመልሰዋል። እንዴት ነው ስለ ነጻ ፈቃድ ጥያቄ ያለኝ እንዴት አድርጌ ነው መልሰው ስትል ያው መጽሐፉ ማለት ነው ሮሜ ምዕራፍ 9 ከቁጥር 17 ጀምሮ እንዲህ ይለናል። እግዚአብሔርም ለፈርዖን በመጽሐፍ እንዲህ አለው፣ ኃይሌን በአንተ ላይ ይገልጥ ዘንድ ስሜን በምድር ሁሉ ይሰማ ዘንድ ስለዚህ አስነሳሁህ አለው። ፈርዖንን ያው እንዳደነደነ ይናገራል አይደል? ዘጸአት ምናልባት ጥቅሱን ተመልሰን እናያለን። ዘጸአት ላይ እንደዛ ይላል እና እነሆ አለ የሚወደውን ይምረዋል አለ፣ የሚወደውን ደግሞ ልቡን ያጸናል አለ፣ እልህኛ ያደርገዋል አለ እና ልቡን እንደፈለግን ነው የምናጸናል። እንግዲህ ምን ትላለህ አለ። አሁን አንተ ጠየቅህ አይደለ ስለ ነጻ ፈቃድ። እንግዲህ ምን ትላለህ አንተ? እግዚአብሔርን ትነቅፋለህ? ምክሩንስ የሚቃወም አለን? ሰው ሆይ አለ እግዚአብሔርን የምትከራከር አንተ ምንድነህ? ምንድነህ? ነጻ ፈቃድ አለን ወይስ የለም ብለህ እንትን የምትለው? እና ሲገልጸው እንደውም ቀለል አደረገና ስራ ሰሪው አለ እንዲህ አታድርጉ ሊለው ይችላል ወይ? ልክ አንድ ሸክላ ሰሪ ካለ ሸክላ ሰሪ ከአንድ ጭቃ ግማሹን ለክብር አክብሮ እንደፈለገ ይጠቀምበታል አለ። ግማሹን ደግሞ በቃ ለወረደ ነገር ሊያደርገው ይችላል አለ። ለአሳር ሊያደርገው ይችላል፣ ለወረደ ነገር ሊያደርገው ይችላል አለ። እና እቃ ሊሰራ አይችልም ወይ? ይችላል። አንተ ማን ሆነህ ነው የምትጠይቀዋል? እና ይሄንን እንደው ምንን አስመልክቶ ነው የተቀመጠው ካልን ዘጸአት ላይ አለ አይደለ? ጥቅሱ ዘጸአት ምዕራፍ 7 ላይ የተጠቀሰልን ነገር ነው። ዘጸአት ምዕራፍ 7 ቁጥር 3 ላይ እኔም የፊርዓውንን ልብ አጸናለሁ አለ፣ በግብፅ ምድርም ድንቅና ታምራቴን አበዛለሁ አለ። የፊርዓውን ልብ ይጸናል። በቃ አሰማም ተብሏል፣ አይሰማም ነው። በቃ አደነድነዋለሁ አለ። ከዛ ፍርዓውንም አይሰማችሁም አለ፣ እጄንም በግብፅ ላይ አደርጋለሁ አለ፣ የእስራኤል ልጆችም ሕዝቤም በኃይል ታላቅ ፍርድ እንደዚህ ይሆናል አለ። ከዛ ደግሞ ምንድን ነው የተፈጠረው ደግሞ ስትል እዛው ደግሞ የተወሰኑ ምዕራፎች ደግሞ አለፍ ስትል ምዕራፍ 9 ላይ ምን ይላል? እግዚአብሔር የፈርዓውንን ልብ አጸናል፣ እግዚአብሔርም ለሙሴና ለአሮን እንደተናገረው አልሰማቸውም አለ። ፈርዓውን ልቡ ደንድኖ ሊሰማ አልቻለም። ስለዚህ ኢቨን ኢፍ ነጻ ፈቃድ አለ ብለህ የጠየቀው ጥያቄ በራሱ እኔ ነጻ ፈቃድ አለ ብዬ አላምንም፣ የለም ነው ይኸው መጽሐፉ የሚያስቀምጠው ማለት። ግን ሊትራል አድርገን በእስልምና መንገድ ደግሞ ስንመልሰው ነጻ ፈቃድ የሚባል ነገርና ነጻ መብት የሚባሉ ነገራቶች ሁለቱ ለየቅል የሆኑ ነገራቶች ናቸው። አንተ ያነሳው ስለ ነጻ መብት እንጂ ስለ ነጻ ፈቃድ አይደል። ምን አልከን? ሁለት ነገርና መጣህና አንደኛው ውሃ መርዝ አለው፣ አንደኛው ደግሞ ውሃ መርዝ የለውም፣ ከሁለቱ ምረጡ ተባል። ይሄ ነጻ ፈቃድ ነው ወይ አልክ? አዎ ነጻ ፈቃድ ነው ምንድነው? ምክንያቱም ነጻ ፈቃድ ወይም ፍሪ ዊል የሚለው ሐሳብ በአንዳንዶች ዲፊኒሽን መሰረት አንዱን ካልመረጥክ አንዱን የመምረጥ መብት ማለት። ሁሉ ነገር አልቲሜት የሆነ ፍሪ ዊል ሊኖር አይችልም፣ ግን አንዱን ትመርጣለህ። አላህ ደግሞ ቁርአን ላይ ሲነግረን ምን አለ? የሰው ልጆች በሙሉ ነጻ ፈቃድ አላቸው። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። የፈለገ ሰው ማመን ይችላል፣ የፈለገ ሰው መካድ ይችላል። ስላመንክ አጅር ታገኛለህ፣ ስለ ካድክ ደግሞ ትቀጣለህ። ግን በግዴታ ካድ በግዴታ እማን ልትባል አትችልም። ሰዎች ሊጠሙ ይችላሉ፣ አዎ፣ ምክንያቱም በሚሰሩት ስራ። ሰዎች ሊቃኑ ይችላሉ፣ አዎ፣ በሚሰሩት ስራ። አላህ ያንን ያስቀምጥልናል ማለት ነው። ይሄንን ይመስላል።